አሁን እንግዲህ ተመልካቾቻችን ከጧቱ 2 ሰዓት ተኩል ነው። በዚህ ሰዓት ዕለተ ቅዳሜ ደግሞ አሁን ላይ የመንግስት ስራ አገልግሎት ቀልጣፋ ወደ መሆን ደረጃ የደረሰበት ሰዓት ላይ እንገኛለን። በዛሬ ኮርነር ሰዓታችን ተመርቆ ወደ አገልግሎት የገባው የሞባይል የመሶብ ማዕከል አገልግሎትን ልንቃኝ በአዲስ መሶብ ማዕከል አገልግሎት ተገኝተናል። በተለያዩ ስፍራዎች አብረን ቅኝት የምናደርግ ይሆናል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየኝ። እንደምን አለ? እንተዋወቅና እንጀምር። ቴድሮስ እባላለሁኝ የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ምክትል ዋና ዳይሬክተር ነኝ። የአዲስ መሶብ ማዕከል አገልግሎት ዘመኖ ራሱ በየአቅራቢያው ወደ ተገልጋዩ እየቀረበ ይገኛልና ምን ይመስላል ቴዲ አገልግሎት አሰጣጣችሁ? በመዲናችን አዲስ አበባ ሳይውል ሳያድር በተመረቀ በማግስቱ ወደ አገልግሎት የገባ የተንቀሳቃሽ የሞባይል ሰርቪስ ነው። ወደ ጦር ኃይሎች አደባባይ በመሄድ በጦር ኃይሎችና አካባቢው ለሚገኙ ነዋሪዎች ወይም ደግሞ በዛ አካባቢ የዕለት ተዕለት እንቅስቃሴያቸውን ለሚያደርጉ ዜጎች አገልግሎቱን የሚሰጥ ይሆናል። ምን ይገኛል እዚህ ውስጥ ያለው ነገር እንቃኝ ነው። ትክክል። እንግዲህ እንደምታየው የባሱ ውስጣዊ ገጽታው ይሄንን ይመስላል። ቢሮ ነው የምንለው፣ ተንቀሳቃሽ ቢሮ። እንደምታየው አንድ ቢሮ ማሟላት አለበት ተብሎ የሚጠበቁ ነገሮች በሙሉ 8 የሚጠጉ ተቋማቶች አገልግሎታቸውን በቴክኖሎጂ ይሰጣሉ። የአሽከርካሪ ተሽከርካሪ፣ የመንጃ ፍቃድ እድሳት፣ የቦሎ እድሳቶች እዚህ ይሰጣሉ። የሲቪል ምዝገባ፣ የነዋሪነት መታወቂያ፣ ዲጂታል መታወቂያ እድሳት እዚህ ይሰጣል። የልደት ካርድ፣ ሌሎችም የሲቪል ምዝገባ አገልግሎቶች እዚሁ በባስ ውስጥ የተካተቱ ናቸው። በተመሳሳይ ኢትዮ ፖስታም ደግሞ የመንገድ ፈንድ አገልግሎት እዚህ ይገኛሉ። እንግዲህ አጠቃላይ የባሱ አገልግሎት ሙሉ በሙሉ በቴክኖሎጂ የታገዘ ዲጂታል ነው። እንደምታየው ሙሉ ተቋማቶቹ አገልግሎታቸውን በሲስተም የሚሰጡ ናቸው። እንግዲህ በዚህ ባስ ለየት የሚያደርገው የመጀመሪያው የሶላር ኃይልን የሚጠቀም ወይም ደግሞ ባሱም ጭምር የኤሌክትሪክ ባስ ይሆንና ከፀሐይ ብርሃን የሚሰበሰበውን ኢነርጂ ደግሞ እዚህ በምታየው ሶላር ኢንቨርተር አማካኝነት እዚህ ባትሪዎች አሉ ስቶር አድርጎ እዚህ ቢሮ ውስጥ ወይም ደግሞ እዚህ ተንቀሳቃሽ ሞባይል ሰርቪስ ውስጥ ላሉ ተቋማቶች ለሚጠቀሙባቸው ዲቫይሶች ኢንፑት የሚሆን ማለት ነው። የኃይል አማራጭ ነው የቀረበ ነው። እንግዲህ ከዛ በተጨማሪ ደግሞ አጠቃላይ እዚህ ባስ ውስጥ የምንሰጣቸው አገልግሎቶች በሙሉ በየትኛውም የአዲስ አበባ አካባቢ ላሉ ነዋሪዎች ተደራሽ መሆን የሚችሉ ናቸው። እንግዲህ ከዚህ ቀደም እንደምታውቀው የመንግስት አገልግሎቶችን ለማግኘት ለመፈጸም በወረዳ ወይም ደግሞ በክፍለ ከተማ ነዋሪነት በሆንክባቸው አካባቢዎች ነው አገልግሎት ማግኘት የምትችለው። በዚህ ባስና በአጠቃላይ በመሶብ አገልግሎቶች ግን ከየትኛውም አካባቢ ከየትኛውም ክፍለ ከተማ ወረዳ ብትሆን እነዚህን አገልግሎቶች ማግኘት ትችላለህ ማለት ነው። ተገልጋይ ወደዚህ ማዕከል ሲመጣ ምን ማድረግ ይጠበቅበታል? ምን ሁኔታዎችንስ ማሟላት ይጠበቅበታል? ወደ እነዚህ ማዕከላቶች ዜጎች አገልግሎት ለማግኘት ሲሄዱ ማሟላት የሚገባቸውን ቅድመ ሁኔታዎች እንዲያሟሉ በራሳችን ፕላትፎርም ለተገልጋዮቻችን ቅድመ ሁኔታዎችን ይፋ አድርገናል። ከዛ አንጻር በአዲስ .mesobcenter.it ይገቡና እያንዳንዱ የሚፈልጓቸውን የመንግስት አገልግሎቶች ማሟላት የሚገባቸውን ቅድመ ሁኔታዎች ወደ ማዕከላችን ሳይመጡ ቤታቸው ሆነው ምን ቅድመ ሁኔታዎች ማሟላት እንዳለባቸው መረጃ መውሰድ ይችላሉ። ስለዚህ ተገልጋዮች ሲመጡ በቅድሚያ የሚያገኙት ይሄን ክፍል ይሆናል ማለት ነው። ስለዚህ ፊልተር ተደርጎ ተጣርቶ አገልግሎት አግኝቶ መሄድ የሚችል ተገልጋይ ብቻ ነው ወደ ማዕከሉ ገብቶ አገልግሎት የሚስተናገደውና አንዱ ይዘን የመጣነውም አዲስ የአገልግሎት ምዕራፍም ይሄንን ያካተተ በመሆኑ ዜጎች ያለምንም እንግልት አገልግሎት እንዲያገኙ ያስችላል ማለት ነው። በሀገራችን በአይነቱ የመጀመሪያ የሆነ ነው። ለመዲናችን ለአዲስ አበባ ነዋሪዎች አዲስ ምዕራፍ የከፈተ ነው። የአገልግሎት ምዕራፍ የከፈተ ነው። በተለይም በተንቀሳቃሽ እንግዲህ አውቶቡስ ከዚህ ቀደም እንደሚታወቀው ወይ ለትራንስፖርት አገልግሎት ሲውል ነው ወይ ደግሞ እንግዲህ ለጉዞ፣ ለትሪፕ፣ ለተለያዩ ፕሮግራሞች ሲውል ነው የሚታወቀው እንጂ በእንደዚህ አይነት መልኩ ወደ ቢሮነት ተቀይሮ ሁላችንም አይተን ኤክስፒሪየንስ አድርገን አናውቅምና ከዛ አንጻር እነዚህ ነገሮች በሙሉ በአዲስ አበባ ከተማ አስተዳደር ነው ኢምፕሊመንት የተደረጉትና እንግዲህ እንደምታየው ከባሱን ሞዲፋይ ከማድረግ ጀምሮ የሚያስፈልጉ ግብአቶችን ከማሟላት ጀምሮ እዚሁ ባሉ በእኛ ባለሙያዎች ነው ይሄ ስራ የተሰራውና አንዱ ይሄ በራሱ ኤክስፒሪየንሱ ትልቅ ውጤት ያመጣል ብለን የምናስበው ነው። ከዛ አንጻር ደግሞ ተገልጋዮች የዕለት ተዕለት ሁኔታቸውን እየከወኑ በግብይት ማዕከል ሊሆኑ ይችላሉ፣ ትራንስፖርት አካባቢ ላይ ሊሆኑ ይችላሉ፣ እግረ መንገዳቸውን ወክ እያደረጉ ሊሆን ይችላልና እንግዲህ ባሱን በሚያዩበት አጋጣሚ ወደ አገልግሎት ማዕከልነት መቀየሩን ሲያውቁ በጣም ነው የሚገረሙትና
በተለይም ደግሞ በስራ ገበታቸው ላይ መቅረት የማይችሉ በርካታ ነዋሪዎች አገልግሎት ሲያገኙ ነበርና በተለይ እናቶች፣ አቅመ ደካሞች የበለጠ ወደ ደጃፋቸው በመቅረባቸው እጅግ በጣም ደስተኞች ሆነው ባለሙያዎቻችንን ሲመርቁ አስተያየት ሲሰጡ ተመልክቻለሁ ማለት ነው። ሚዲያ ላይ ሰምቼ ነበር ይሄ ነገር እኛ ጋር ቢደርስ ብዬ ተመኝቼ ነበር፣ ግን ዛሬ አገኘሁ። በየቢሮው እየዞርክ ይሄን አሳድሶልኝ ወይ ሰው ጠርቴ ነው ወይም ደግሞ ሰው ተልኮልኝ ነው ያን የምታደርገው። ግን በአካል እዚህ መጥተህ በ5 ደቂቃ ውስጥ 5 ደቂቃ ባልሞላ ውስጥ መታወቂያ ማግኘት ማለት በጣም ለውጥ ነው የተገኘበት ማለት ነው። አጠቃላይ ከመዲናዋ የስማርት ሲቲ ጉዞ አንጻር ከፍተኛ ወይም ደግሞ ቀዳሚ የሆነ የመንግስት አገልግሎትን የሚሰጥ ተቋም ነው አዲስ መሶብ። እንግዲህ እጅግ ከልብ አመሰግናለሁ። ተመልካቾቻችን እንቀጥላለን። የመሶብ ማዕከል አገልግሎት እየተንቀሳቀሰ በአዲስ አበባ ያለውን ሂደት እንዲሁም ደግሞ ወደ ተገልጋይ ሲደርስ ደግሞ አገልጋዮች እዚህ መሀል አሉ። አገልጋዮችስ ስሜታቸው ምን ይመስላል የሚለውን ቆይታ እናደርጋለን። እየዞሩ ነው። መኪናውም እንግዲህ ማብራት ይዞት ቆሟል። አሁን ላይ እንቀጥላለን ማለት ነው። አብራችሁኑ ነው። አሁን ፋይዳ አገልግሎት እንደ ከስተመሩ ወይም ደግሞ እንደ ተገልጋዩ ሁኔታ ይወስነዋል። ከፍተኛ ደቂቃ የሚወስደው የአዲስ ምዝገባ ነው። አዲስ ምዝገባ እስከ 8 ደቂቃ ያህል ይወስዳል። ሌላው ግን ማስተካከያ ሲሆን እስከ 5 ደቂቃ ባለው ሂደት ውስጥ ያልቅለታል ማለት ነው። ከሱ አስፈላጊውን መረጃዎች ብቻ ይዞ መቅረብ ነው የሚጠበቅበት። በጣም ደስ ይላል። ያው የትራንስፖርት እጥረት አንዳንዴ ያጋጥም ነበረ። ወደ ወረዳ ሄደው ነው መታወቂያም ለማደስ ክፍለ ከተማ ሄደው ነው መንጃ ፈቃድም እንትን ለማለት እና ያንን ጭንቀታቸውን አቃልልናቸዋል። በየአካባቢያቸው በየሰፈራቸው እየሄደን አገልግሎት እየሰጠን የምንገኘው እዛው በአቅራቢያው መተን አገልግሎትን ተገልግሎ ይሄዳል። እኔ ደስ ነው የሚለኝ። ብዙ ሰው ደስተኛ ሆኖ ነው የሚሄደው። በቃ መርቀው ምናምን ነው የሚሄዱትና ደስ ይላል በጣም። በማዕከሉ ያለን ቆይታውንም እንደቀጠለ ነው። በዚህ በጦር ኃይሎች በሚሰጠው አገልግሎት ላይ ለተገልጋዮች እፎይታን የፈጠረ አገልግሎት መስጠት የተቻለበት እንግልትን የቀነሰ እንዲሁም ለአካል ጉዳተኞች እንዲሁም ደግሞ ለእናቶች እስከ ቦታው ድረስ መድረስ የቻለ ምቹ ሁኔታ እንደተፈጠረ ይነሳል። ለማንኛውም ሰው በአቅራቢያው ባለበት ስራ እየሰራ የሚፈልገውን አገልግሎት ማግኘት ይቻላል። ለምሳሌ እኔ ስራ ላይ ሆኜ ነው ይሄንን ማግኘት የቻልኩት ማለት ነው። እዚሁ አካባቢ ስራ ላይ ነበርኩ። ለአልባሌ ወጪ ሳይዳረግ ይህንን አገልግሎት ማግኘት እጅግ በጣም ጥሩና መታደልም ጭምር ነው ብዬ ነው የምገልጸው። አካል ጉዳተኛ ነኝ። እንደፈለኩ ቢሮ ገብቼ ለማውጣት የሚያስቸግረኝ ነበር ከዚህ በፊት። ዛሬ ግን ተንቀሳቅሶ አገልግሎት መስጠት ማለት ቢያንስ በወር ውስጥ ነው መታወቂያ የሚደርስ ማለት ነው። ዛሬ ግን በ5 ደቂቃ ውስጥ ወጥቶ ይሰጣል ሲባል በጣም ደስ ብሎ ብዙ ጊዜ እንደዚህ የሚነገሩ ነገሮች በተጨባጭ ይሰራል ወይ አገልግሎት ይሰጥበታል ወይ አውቶቡስ ሰው ከቦታ ወደ ቦታ መንቀሳቀስ እንጂ እንደ ቢሮ አውቶቡስ ላይ ቁጭ ብሎ አገልግሎት ሲያገኝ የመጀመሪያ ነው። እንደ ሀገርም ሳይቆራረጥ ሲስተም የለም፣ ኔትወርክ የለም፣ መብራት የለም ሳይባል የተሳካ አገልግሎት እየሰጠ ነው ያለው ተንቀሳቃሽ አገልግሎቱ። የአዲስ አበባን ስማርት ሲቲነት ለማረጋገጥ በሚደረገው ጥረት ውስጥ የመሶብ አንድ ማዕከል አገልግሎት ትልቅ እፎይታን የፈጠረ መሆኑን በኮርነር ሰዓታችን የተመለከትነው ቅኝት እዚህ ጋር ያበቃል። ሰናይ ጊዜ